የኑሐሚን እርግዝና ኤደን ደረሰችበት። አቶ ለይኩን ከሐዋሳ ሲመለስ በኑሐሚንና በወይዘሮ ዝናሽ መካከል ስለተፈጠረው ነገር ግራ ተጋብቶ በዝምታ እየተመለከተ ነው። እሱ ብቻም ሳይሆን አቶ ተሰማም ዛሬ ከቤት መውጣት አለብን ብላ ወስና ትነግረዋለች። ነገ ደግሞ ሀሳቧን ትቀይራለች። የልጁ ጸባይ ግራ ጋብቶት ከዚህ ቤት መውጣት እፈልጋለሁ፣ አቶ ለይኩንን እያዋራሁን ነበር ብሎ ለኑሐሚን ሲነግራት እሷም አይ አባዬ እኔ አሁን ትንሽ ጊዜ እንድሰጠኝ እፈልጋለሁ፣ ትቼዋለሁ፣ እባክህን ይቅርታ አድርግልኝ ብላ አባቷን ግራ ጋብተዋለች። እሷ ግራ ተጋብታ ኑሐሚን አባቷንም ግራ ጋብተዋለች። ናሆም ደግሞ በጣም ስለሰለቸውና ሁሉ ነገር ስላስጠላው ወደ አጎቱ ወደ ገጠር ገብቷል። በሌላ በኩል እንግዲህ ገነት ተብዬዋ ደግሞ እያፈነፈነች የአቶ ለይኩንን ቤት ተከትላ መጥታለች። ወይዘሮ ዝናሽ አሁንስ ነጭ ፀጉር ባታበቅል ነበር የሚገርመው። በጣም የሚያሳዝነው ነገር ግን የወይዘሮ ዝናሽ ዳግም የሚባለው ልጇ ከሻሸመኔ እየመጣ እንደሆነና ይህን ነገር ወይም ደግሞ ይህ ሚስጥር ኑሐሚን ስለሰማችባት እባክሽን ሚስጥሬን አታውጭብኝ፣ ምንድን ነው የምትፈልጊው? የምትፈልጊውን ያክል ገንዘብ ሰጥሻለሁ ስትልም ተማጽናታለች። ኑሐሚን ደግሞ አቤት ሰው ስንባል እኮ ይችን ነገር ተጠቅማ ከዛ ቤት መቀመጥ ትፈልጋለች። አንቺ በነገራችን ላይ ኑሐሚን ገንዘብ ወዳድና ወይም ደግሞ ገንዘብ አምላኪ አይደለችም። ይህንን ነገር ልትጠቀምበት የፈለገችውም እኔ በክፉ ላይባት ፈልጌ ሳይሆን ለአባቷ ብላ ነው። አባቷ ወደ ውጭ ሀገር ሄዶ እንዳይታከም እንግዲህ ወይዘሮ ዝናሽ እያደረገች ያለችውን ነገር ሁላችንም እናውቃለን። እና እንግዲህ ኑሐሚን እያደረገች ያለችው ነገር የኔ ህይወት ቢበላሽ ራሱ ጉዳይ፣ ነገር ግን ይችን ነገር ተጠቅሜ አባቴ ወደ ውጭ ሀገር ሄዶ ይታከምልኝና ከዛ በኋላ የፈለገው ነገር ይሆናል። እንኳን አይደለም መታየትና ለዚህ ቤተሰብ በሄድኩበት መንገድም አይሄዱም ብላ ነው የወሰነችው። እናም ይህንን ነገር ያደረገችው ወይም ደግሞ የሰማችውን ሚስጥሯን ልትጠቀምበት የፈለገችው አባቷን ለማሳከም እንጂ እንደዚህ ራስ ወዳድ ሆና ወይም ለራሷ ሌላ ነገር ፈልጋ አይደለም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ውድ ቤተሰቦቼ ቪዲዮውን ላይክ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። እንደ አዲስ የሆናችሁ ካላችሁም ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኖ ስል እጋብዛለሁ ማለት ነው። እንግዲህ የኑሐሚንና የወይዘሮ ዝናሽ ነገር እንደቀጠለ ነው። ወይዘሮ ዝናሽ አቶ ለይኩንን ሸውዳ እንግዲህ ኧረ ተይ ምን አስበሽ ነው ወይዘሮ ዝናሽ ይህን ጉድሽን ተሸክመሽ እንኳን እንደው እነዛን ሰዎች ከፍ ዝቅ አድርገሽ ስትናገሪ ትንሽ እንኳን አይከብድሽም ነበር? ነውር ነው። በትልቅ ሰው አያምርም። አስባችሁታል? አቶ ለይኩን ሚስቱ ንጹሕ ምንም የማታቅ ነው መስሎ የሚታየው ወይም የሚያስባት ግን አሁን ከዛ ከነበረበት ወይም ደግሞ ከሐዋሳ ሲመለስ ሚስቱ ጣውላ ላይ አንገቷን ትክዝ አድርጋ ወይም አንገቷን ደፍታ ተክዛ ነው የተመለከታት። ደህና ዋላችሁ እዚህ ቤት እያለ ቢገባም ልሰማው አልቻለችም። አጠገቧ ቁጭ ብሎ እንደ ዝኑ ምን ሆነሽ ነው በዚህ ደረጃ ይተከዛል እንደ ሲላት እንደገና ከእንቅልፏ ባና ነው ያናገረችው። እንዴ መታሃል እንዴ ነበር መልሷ። በጣም ነው ያሳዝነችኝ። አንዳንድ ጊዜ ሳታስቡት የሆነ ነገር ታጠፉና ከዛ መጨረሻ ላይ ይጎዳችኋል። አሁንም ወይዘሮ ዝናሽ አካኪ ዘራፍ ስትል የነበረችዋ አሁን ሰበር ብላለች። ትንሽ ተመስገን አትሉም? በእናቶ ተሰማ ጉዳይ ራሱ እንደዛ ፀጉሯ እስከሚቆም ድረስ የምታወራዋ ወይዘሮ ዝናሽ ማለት ነው አሁን ትንሽ ሰበር ብላለች። ኑሐሚንም ይችን ነገር ልጠቀምባት ብላ እንግዲህ ወይዘሮ ዝናሽን እንኳን አይደለም አብረው ከምግብ ጠረጴዛ ላይ አብሮ ቁጭ ማለት ቀርቶና እነሱ በሄዱበት ወይም እነሱ ባለፉበት ለማለፍ የምትጸየፈዋ ወይዘሮ ዝናሽ ወዳ ሳይሆን በግዷ አብረው ቁጭ ብለው እንዲበሉ አድርጋታለች ማለት ነው። እና ያው ይህም ማየታችን ጥሩ ነው። መቼም ገንዘብ ስላለን ብቻ መኩራራቱ ያን ያክል የትም ሊያደርሰን አይችልም። በሌላ በኩል እንግዲህ ወይዘሮ ገነትም መታለች ከዛ ቤት። እንደውም ሰግራ ምናምን ነበረ እየመጣችው ከአቶ ተሰማ እግር ስር ወድቃ ይቅርታ እንዲያደርግላት። አቤት ሰው ግን ሲችልበት ማስመሰሉ ቀላል አላስመሰለችም። ያው ደስ የሚለው ነገር አቶ ተሰማ በፍጹም ሊቀበላት አልቻለም። ምክንያቱም ከአቶ ተሰማ ላይ እያደረገችውን ማን እንኳን አይደለም ራሱ አቶ ተሰማ እንደው የልጅ ቢወለድ ራሱ በሱ ላይ ያደረገችውን ነገር ማንም የሚረሳላት አይደለም። እንደዛ ታሞ እያለ እኮ
እንትን ላይ ምንድነው ዊልቸር ላይ ተቀምጦ እፍ ትሸታለህ እያለች እንደውም አንድ ጊዜ ዊልቸር ላይ ወድቆ የሚያነሳው አቶ እዛ ሲንፈራፈር እፍ የራስ ጉዳይ እያሉ ነው እንደውም እየሳቁ እየተሳለቁበት ሲያልፉ የነበረው እና መቼም እግዚአብሔር መልካም ነው፣ ጥሎ አይጥልም። ይፈትናችኋል፣ ግን ፈተናውን ደግሞ በሌላ በኩል ይክሳል። እንግዲህ አቶ ተሰማ ያው ሳያቅ ነው፣ በጓደኛ ምክንያት ነው እንደዛ የሆነው። በጣም የሚወዳቸውና ብዙ ነገር ያደረገላቸው ጓደኞቹ ናቸው እንደዚህ ያደረጉት። ሌላውን ትታችሁት ቤተሰቦች እንግዲህ ወደኋላ መለስ ብዬ ላስታውሳችሁና ኤደን ማለት የአቶ ተሰማ ልጅ ነበረ መሆን የነበረባት። ነገር ግን በጣም የሚወዱ ጓደኛው፣ ብዙ ነገር ያደረገለት ጓደኛው አቶ ተሰማ እንደዚህ ፊልድ ወጣ ነበር እና እሱ ፊልድ በሚወጣበት ጊዜ ከወይዘሮ ገነት ጋር አብሮ ተኝቶ የወለዳት ልጁ ናት ማለት ነው። ሲቀጥል ቤቱን እንደዛ እያደረገበትም እንደዚሁ በጣም የሚወደው በጣም ብዙ ነገር ያደረገለት ጓደኛው፣ ብዙ ውለታ የዋለለት ጓደኛው ነው እንግዲህ ቤቱን በሐራጅ አስይዞ ከዛ ቤት እንዲወጡ ያደረገው አቶ መኩሪያ የሚባለው ማለት ነው። አሁን ከነዛ ሁሉ ጓደኞቹ እንግዲህ መልካም ሰውን እና ውለታውን ያረሳ ሆኖ የተገኘው አቶ ለይኩን ብቻ ነው። እንግዲህ አቶ ለይኩን አቶ ተሰማን ከዛ ቤቱ ሲባረር እንደዛ ታሞ ሆስፒታል ተኝቶ እያለ በድንገት አይቶት ጓደኛውን አግኝቶ እንግዲህ ያው ከኤርሚያስ የተረፈውን አስታሞ ወደ ቤቱ አምጥቶታል። እናም እንግዲህ አቶ ተሰማ በድሮ ጊዜ ወይም በደህናው ጊዜ ደህና ገንዘብ ያለው ጓደኞቹን የሚያግዝ ብዙ ነገር የሚያደርግ ነበር። በዛ ጊዜ ወደውታል፣ በዛ ጊዜ ተንከባክበውታል፣ ልደቱን ሁሉ ሲያከብሩለት ነበር። ነገር ግን አሁን ቤቱ በሐራጅ ሲያዝበት እሱ ራሱ ቤተሰቦችን ጎድቻቸዋለሁ ወይም ደግሞ ለቤተሰቦቼ ብዙ ዋጋ መክፈል ያልነበረባቸውን አስከፍያቸዋለሁ በሚል በራሱ ጊዜ እንግዲህ ራሱን ለማጥፋት ሲሞክር ኑሐሚን ደርሳ ታስጥለዋለች። ከዛም ሌላ ጊዜ ሂዶ መኪና እንግዲህ እየፈጠነ ከሚሄድ መኪና ውስጥ ነው የገባው ማለት ነው። ግን ፈጣሪ መልካም ነው፣ ህይወቱ እንዲጠፋ አልሆነም። ምንም ባልነበራት ጊዜ በነገራችን ላይ ኤርሚያስ ኑሐሚን በጣም ነው የሚወዳት፣ በጣም ነው ከሚገባው በላይ የሚያፈቅራት። ደስ የሚለው ነገር እኔ አሁን እንግዲህ የኑሐሚን ጉድ ተጋልጧል። ውድ ቤተሰቦቼ ኤደን ደርሳበታለች። የእርግዝናውን ወረቀቱን ወይም ደግሞ እንትን ነበር የሚባለው ሳምፕሉን አግኝታበታለች። ስለዚህ ወስዳ ደግሞ ይህን ነገር ለወይዘሮ ዝናሽ ሰጥታታለች። ወይዘሮ ዝናሽ ደግሞ ያው እሷ ልጅ አለ የሚለውን ስታወራ ስለሰማችባት ይህንን ነገር ደግሞ እሷ ወስዳ ለአቶ ለይኩን ትነግረዋለች። በነገራችን ላይ አቶ ለይኩን እና አቶ ተሰማ ናቸው እንጂ የሚጎዱት ሌላ ማንም የሚጎዳ የለም ከዛ ቤት። ምክንያቱም ውድ ቤተሰቦቼ አቶ ተሰማና አቶ ለይኩን ኑሐሚንን ከመጠን በላይ ነው ያመኗት፣ ከመጠን በላይ ነው ትልቅ ቦታ የሰጧት። እናም እንግዲህ ይህንን ነገር ሲሰሙ ወይዘሮ ዝናሽ ማለት ደግሞ ይህን ነገር በጣም የምትፈልገው ከዚህ በፊት እንደውም ካስታወሳችሁ ባል የሌላትን ባል አላት ብለን እናስይዛት ወይም ቦይፍሬንድ አላት ብለን እናስይዛት ወይም ደግሞ ከኤርሚያስ ጋር እናስተኛት እያሉ ሁሉ ሲያሴሩባት ነበር። ስለዚህ አሁን ይችን ነገር አግኝታ ለዛውም አርግዛለች የሚባለውን ነገር ሰምታ ወይዘሮ ዝናሽ አስባችሁታል? ለአቶ ለይኩን እየሮጠች ሄዳ ነው የምትነግረው። ያም ሆነ ይህ ኤርሚያስ ሞቶ ስለሚወዳት ኑሐሚን ምንም የሚቀየር ነገር የለም። እንደውም አሁን ኤደንና ወይዘሮ ገነት እያደረጉ ላለው ነገር እና ኤደንና አምራን በኑሐሚን ላይ እያደረጉ ስላለው ነገር ምን ያክል ወገቡን ገትሮ ለሷ እየተከራከረ እና ለሷ እያገዘላት እንዳለ ሁላችንም እያየን ያለ ነው። ስለዚህ ኤርሚያስ አሁን እርግዝናውን ልጁ የሱን መሆኑን አውቆ ማለት ያውቃል። ሲጀመር ሌላ ወንድ እንደማታውቅ ስለሚያውቅ፣ ስለዚህ እሷም ከዚህ በኋላ አማራጭ አላት ብዬ አላስብም። ኑሐሚንም ብትሆን ከዚህ በኋላ እርግዝናው ከታወቀ ሲጀመር የት ይዛ ትጠፋለች? ስለዚህ የትም አትሄድም። እሱ ጋር መሆን ቢያስጠላትም ሳትወድ በግዷ እሱ ጋር ትሆናለች ብዬ ነው የማስበው። አንደኛ ደረጃ የት ትሄዳለች? መሄጃ የላትም፣ አርግዛለች። ሁለተኛ ደረጃ ከዚህ ከአቶ ለይኩን ቤት ሁሉም ሰው ትልቅ ቦታ ሰጥቷ ስትቀመጥ የነበረች ናት። ነገር ግን አሁን ያ ትልቅ ቦታው የተሰጣት ቦታ ወርዶ መሬት ላይ ይፈጠፈጣል ማለት ነው። ወይዘሮ ዝናሽ ስስቅ ይታየኛል። ቤተሰብ በስማ ግን ይህንን ነገር እናገርብሻለሁ ብላ ወይዘሮ ዝናሽ
ለአቶ ለይኩን ወይም ለአቶ ተሰማ ለአባትሽ እናገርብሻለሁ ብላ ብትላት ኑሐሚን ዝም የምትል አይመስለኝም። እኔም ይህ ሚስጥርሽን እናገርብሻለሁ ነው የምትላት። ወይም ደግሞ ሁለታቸውም ሚስጥሩን ይዘው ሊቀመጡ ወይም አብረው ሊዘልቁ ይችላሉ። ነገር ግን እንግዲህ የኤደን መባረሪያ ደርሶ ነበር። ኤደን እንደምንም ብላ ከዛ ቤት የማትወጣበትን አንድ ሚስጥር እንግዲህ የኑሐሚንን እርግዝና ሰታታለች። ስለዚህ እዛ ቤት አሁንም ኤደን ትቀጥላለች ማለት ነው። እንደውም እንግዲህ እናትየዋ መታለች። ሁለት ከይሲዎች አንድ ላይ ሆነዋል። ያም ሆነ የውድ ቤተሰቦች አሁን ለኑሐሚን ከዛ ቤት የሚቆምላት ኤርሚያስ እና ኤርሚያስ ብቻ ነው። የፈለገ ነገር ቢመጣ ወይም ደግሞ የፈለገ መጥፎ ነገር ቢደርስባት ያለምንም ጥርጥር ህይወቱን አሳልፎ የሚሰጣት ኤርሚያስ እና ኤርሚያስ ብቻ ነው። ያው እንደዚህ እንደሚወዳትና እንደሚያፈቅራት ካወቀች ደግሞ በድጋሚ ከሱ ጋር ተጠቅልላ ትቀምጣለች ብዬ አስባለሁ። ነገር ግን አቶ ተሰማም አሁን ውድ ቤተሰቦች በጣም ግራ ተጋብቷል። የልጁና የዝናሽ ጉዳይ በጣም ግራ ጋብቷቸዋል። አቶ ተሰማና አቶ ለይኩን አንድ ላይ ቁጭ ብለው እኔ ግራ ተጋብቻለሁ፣ እንደዛ ስትጠላችሁና እንደዛ እንደ ቆሻሻ ስታያችሁ የነበረችው ባለቤቴ ዛሬ ተቀይራ በዚህ ደረጃ ማየቴ እኔ ግራ ገብቶኛል፣ የሆነ ነገርማ አለ ሲል ነበር። አቶ ተሰማም እንግዲህ እኔ ራሱ ግራ ተጋብቻለሁ፣ ልጄ በጥብቅ ለምን ትፈልገኛለህ ብሎ አቶ ለይኩን ለአቶ ተሰማ ጠይቆት ነበር። በጥብቅ የፈለኩ እሷ እኔ ሳልሆን ኑሐሚን ናት። ከዚህ ቤት እንድንወጣ ፈልገን ነበር። እናም ደግሞ የሆነ ትንሽ ማረፊያ እንድታዘጋጅልን ፈልገን ነበር። ነገር ግን አሁን ደግሞ መጥታ ሀሳቤን ቀይሬያለሁ፣ ለትንሽ ጊዜ ከዚህ ቤት መቀመጥ እፈልጋለሁ ብላ አለችኝ እና በሁለቱ መካከል እየተከሰተ ስላለው ነገር እና ምን እንደተፈጠረ ግራ ተጋብቻለሁ እያሉ ሁለቱ በዚህ ዙሪያ እያወሩበት ነበር። እንግዲህ ደግሞ ሌላ አዲስ ትኩስ ዜና መጥቶላቸዋል። ወይም እነሱ የማያውቁትና ያላወቁት ሌላ ዜና አለ። ይኸውም እንግዲህ የኑሐሚን እርግዝና ነው። የኑሐሚን እርግዝና እንግዲህ ኤደን አሳልፋ ለወይዘሮ ዝናሽ ሰጥታታለች። ለወይዘሮ ዝናሽ ደግሞ ይሄ ትልቅዬ መሳሪያ ወይም ደግሞ ትልቅዬ ቤላ ነው የሚሆንላት እነሱን ለመጉዳት። እናም ይሄን ነገር ትጠቀመዋለች። ግን መናገር ትችላለች ብዬ አላስብም። ምክንያቱም ከኑሐሚን ይልቅ የወይዘሮ ዝናሽ ከበድ ያለ ነው የሚሆነው። የኑሐሚን አሁን አረገዘች ተባለ፣ በቃ ናሆምን ነው። ናሆምን እሱም አልፈልግሽም ስላላት እሷም አትፈልገውም። ብትወደውም ሳትወድ በግዷ ስላረገዘች የእሷን ልጅ ይዞ ወይም ደግሞ የእሷን ልጅ ሊያሳድግ አይፈልግም ናሆም። ስለዚህ እንደማይፈልጋት እርግጠኛ ናት። ካሁን በኋላ ባታረግዝ ኑሮ ኦኬ፣ ምናልባትም እንደው ብትወደውም ብታፈቅረውም ትቀጥል ይሆናል ይባላል። ነገር ግን አሁን ካረገዘች ልጇን ይዛ መቼስ ናሆም ይቀበላታል ማለት አይደለም። እሷን ከሚቀበል ይልቅ አምራንን ቢቀበል ይሻለዋል ናሆም። ስለዚህ ከዛ ቤት ውልቅ ብላ ትወጣለች። ከዛም ያው ከኤርሚያስ ጋር ትኖራለች። ምንም ጣጣ አይኖርባትም። ነገር ግን የወይዘሮ ዝናሽ ጉድ ኑሐሚን የምታወጣው ከሆነ አስባችሁታል። አቶ ተሰማ በፍጹም ማለት አቶ ለይኩን በቀላሉ አይተዋትም። እርግጠኛ ነኝ ይፈታታል። ምክንያቱም አስባችሁታል። ወንድ ልል ነበር፣ ለወንድስ ማን ፈቀደለት እንዴ? ካገባ ለምን ሌላ ሴት ይይዛል? ለማንኛውም ውድ ቤተሰቦቼ እንግዲህ ነገሩ ተሟሙቋል፣ ተጧጡፏል። እንደቀጠለ ነው፣ እንደተጧጧፈ ማለት ነው። ወይዘሮ ዝናሽም ጥሩ ቢላ አግኝታለች። ወይዘሮ ገነትም እንግዲህ እዛ ቤት ገብታለች። ይህን ሚስጥራችሁን ተናግሬ ወይም ደግሞ እናንተ ደብቃችሁ ያስቀመጣችሁትን ሚስጥር ለእነሱ ልናገር እና እኔ በሰላም ልቀመጥ እያለች እያሰበች ነው። ኤርሚያስም ተናገሪ፣ ምን ችግር አለ፣ ሂጂና ንገሪያቸው እያላት ነበር። ያው እንግዲህ ኤርሚያስ ማንንም ፈልጎ ኧረ በነገራችን ላይ ቤተሰብ እናንተ ወይዘሮ ዝናሽ መማገጥ በጣም በኃይለኛው የለመደች ናት። ለምን አትሉኝም? ኤርሚያስ ከታች ሆኖ ስፖርት እየሰራ ነበር እና እሷ ከላይ ቁጭ ብላ ቁልቁለት ትመለከተዋለች። እናንተ እሱ ራሱ ሌባ ነው። እሱ እንደዛ ስፖርት እየሰራ ቁልቁለት ስትመለከተው ስለነበረ እሱም እንደዚህ ቀና ብሎ ጮለቅ ብሎ አይቶ ከዛ ስፖርቱን ይሰራል። ደግሞ ተነስቶ ወደ ሌላ ቦታ ቀይር አድርጎ አሁንም በድጋሚ ስፖርቱን ይሰራል። እና ወይዘሮ ዝናሽ ይሄ በፍቅር አይን የምትመለከችው ወጣት ማለት ነው የኑሐሚን የጠላትሽ
የጥላትሽ አፍቃሪና ሞቶ የሚወዳት ነው። በቃ አታገኙም ስልሽ ሁ እና ውድ ቤተሰቦቼ ያኔ እዚህ ላይ ያበቃለሁ። እስካሁን አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ላይክ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛል።